አለባበሱንም ሳይው በቃ እንደ ነገሩ ነበር ያኔ ድንገት በቃ ተልኮ ሱቅ ተልኮ ይመጣል የሚመስለው በተለያየ በመጠጥ በጫት በሲጋራ ያው አለ የተባለ ከትልልቅ ይሄ ኮኬን ምናምን እዚህ ሀገር ካልደረሱ በሰዓቱ ውጪ ሌሎችን ሁሉ ሞክሬያለሁ በጣም ብዙ ሰርታብኛለች ሰላም ጤና ይስጥልኝ እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን የእናንተም ሰላም በክርስቶስ የበዛ ይሁንልኝ ወደዚህ ቻናል ስለመጣችሁ በጣም አመሰግናለሁ እንግዲህ ሰብስክራይብ ላይክ ብታረጉት ደስ ይለኛል ፍቃዳችሁ ከሆነ ስለመጣችሁ ግን በጣም አመሰግናለሁ ተመልካቾቼ እንግዲህ በዛሬው ዕለት ደግሞ በክፍል 2 የፍቅር ይበልጣልና የናሆም ታመነን የትዳርና የፍቅር ሁኔታን የገለጹበት በኢዮሃ ሚዲያ ላይ የተላለፈ ፕሮግራም የተወሰነ አስተማሪ ነገር ይዤላችሁ መጥቻለሁ አብራችሁን ቆዩ ናሆም ታመነ ባላለው ያው የፍቅር ባለቤት ነኝ ተመልካቾቼ የፍቅር ይበልጣልንና የናሆም ታመነን ታሪክ እንግዲህ ብዙ ያስተምራችኋል ብዬ ስላሰብኩ ነው በአሁን ሰዓት የሚሰማው ስለ ትዳር በቃ ሁሉም ሰው ይጋባል ይፋታል ትዳርን ለማቃለል የሚሞከር ብዙ አካሄዶች አሉ እኛ እነሱን አንቀበልም እግዚአብሔርን አክብረን እኛም ምንወልዳቸውን ልጆች በስርዓቱ ማሳደግ እንድንችል መጀመሪያ ራሳችን ላይ የምንሰራቸው ብዙ ስራዎች የሚጠበቁብን ትልቅ ተቋም ነው እና ፍቅርን ሰላምን ነው መስበክ ያለብን እንዲህ በሚዲያ ላይ የሚሰሙትን ነገር ጆሮአችን መቼም ዝግንን እስኪለው ድረስ ሰምተናልና እኔ ዋናው ዓላማዬ እንደውም ጥሩ ነገርን የማቅረብ ነው እና እነዚህን ጥንዶች አዳምጧቸው ተመልከቷቸው መልካም ስራ ነው በህይወታቸው የሚያሳልፉት ነገር አስተማሪ ስለሆነ ነው 4ኛ ዓመት መተናል አንድ የዮን ሆቴል ላይ የሚዘጋጅ አንድ ፕሮግራም ላይ ነበር የተገናኘነውና እኔም ወደዛ ፕሮግራም ከአንድ ጓደኛዬ ጋር ሄጄ እሷም ደግሞ ከጓደኛሽ ጋር እንደዛ ሆነን ተገናኘን ከዛ እኔ አቃት ነበር በሚዲያ እኔ በደንብ አቃት ነበር ምክሯንም ሁላ ሰማ ነበር የምር ነው በደንብ ነው መከታተል የሚገርም መልካም ብለን እሱም ሌላ ነገር ነው እሱም ደርስበታለን እና ከሷ ጋር ስንገናኝ ለኔ አዲስ አይደለች እና እኔ እንደውም ፓስት በነበርኩበት ሪሌሽንሺፕ ላይ በጣም ብዙ ምክር ወስጄበታለሁ እውነታው ማመን አልቻለች እና ያው በዛ ውስጥ እንደሰማችሁት እንግዲህ ከፍቅር ይበልጣል በፊት በነበረው ግንኙነት ላይ ችግር ስለነበረ ከዩቲዩብ ቻናሏ ፍቅር በመታቀርባቸው ብዙ ምክሮች ስላሉ እዛ ላይ የገባ ይከታተላት ነበር ማለት ያቃታል እዛም ሲያገኛት እንደማንኛውም ተመልካች እንዲምታዩት ሰው ስታገኙት እንዴት ነው መንገድ ላይ በጣም ጥሩ ነው ምሰሪው ላደንቅሽ ወዳለው ደገና ፎቶ አብሬሽ መነሳት ፈልጋለሁ ብሎ ጥያቄ ያቀርብላታል በወቅቱ እሷ ብዙም ለፎቶ ደስተኛ አልነበረችም ምናልባት በሶሻል ሚዲያ ላይ ብዙ የሚሰሩ ስራዎች ስላሉ እንደተጠቀምኩ እንደገና በጣም አሪፍ ፕሮግራም እንደምትሰራ ምናምን መናገር ፈልጌ የሆነ ሰዓት ላይ ጠብቅ ያገኘኋት እንሂድ እያልኩት እሱ ደግሞ አስቸግሮኝ ነበርና ትቼው ስመጣ ነው ተከትሎኝ የመጣው እና መጣው ከዛ በኋላ አገኘኋት በዛ መሃል ላይ ያው ያለኝ ነገር ነገርኳት በጣም ነው መከታተልሽ ወድሽ ማከብረሽ በርቺ ማን ብዬ ፎቶ እንደውም እንነሳ አልኳት መጀመሪያ ትንሽ አይደል አንገራገርኩ ቀልድ ማለት ያሾፉ ነበር የመሰለኝ እሱና ጓደኛ እና በቃ እኔ ዝም ብዬ ለራሴ ኪፕ ለማድረግ ነው ኖርማሊ ምክንያቱም በቃ ስለምከተል ስለነበር የሷን ሐሳቦች
በቃ አንዳንዴ የምትወደውን ሰው ስታገኝ አለ አይደል ከዛ እንደዛ አልኳት ተነሳን ፎቶ አንገራግራም ምናምን ፎቶ ደግሞ ቆንጆ ነው የወጣው ቆንጆ ፎቶ ነው የቆየን ነው የምንመስለው በፎቶ ላይ ድሮ የምትተዋወቁ እና እንደዛ ሆነ በቃ አመሰግናለሁ አልኳት ተለያየን ሌላ እንደዚህ የምንገናኝበት ሚንስ አልፈጠርንም ነበር ከዛ በኋላ ከአንድ ሳምንት በኋላ አካባቢ ላይ ቲክቶክ ላይ የሆነ ቪዲዮ ለቃ እንተሰል ሌላ ስልክ አልተቀበልካት ምን አልተቀበልኳት ፈራት አይደለም ኖርማሊ አመጣጤኔም የሆነ አድናቆቴን ገጭ እና እንደዛ ነበረ ከዛ ሁለተኛ ላይ ጻፍኩላት ሌላው ደግሞ በጣም ትልቅ የሰሩበት ነገር ምንድነው በፍቅር ግንኙነታቸው ላይ ከተዋወቁ በኋላ እንግዲህ በደንብ ከተግባቡ በኋላ በደንብ አድርገው ጓደኝነት ላይ ሰርተዋል ጓደኝነት ማለት ከትዳር በፊት በደንብ አርጋችሁ ከዛ ሰው ጋር መተዋወቅ ለምሳሌ ምን አይነት ባህሪ ያለው ምን አይነት ክብር አለው ለሰው ለኔስ ምን ያህል ነው ክብር የሚሰጠኝ ወደፊትስ እንግዲህ ልጆች ስንወልድ ትክክለኛ አባት መሆን የሚችል ወንድ ነው ወይም ደግሞ እሷም ሴቷም እናት የምትሆን እናት ወይ ብሎ በደንብ አርገው እዛ ላይ ሰርተዋል ማሰብም ያለብን ትልቁ ነገር ይሄ ነው አንዳንዴ የማናስባቸው ብዙ ነጥቦች አሉ ወደ ትዳር ከመግባታችን በፊት ማሰብ የሚገባን ከገባን በኋላ እንግዲህ ለሰው ክብር የሌለው ዝም ብሎ የሚያዋርድ በሆነው ባልሆነው ልማታ የሚል ሰው ሲሆን ህይወታችንን እንግዲህ ለብዙ ፍቺዎች የሚዳርጉ አንዳንድ ትዳሮች እንደዚህ አይነት ናቸው ከተገናኘን ከተዋወቅን በኋላ እኔም በራሴ የነበርኩበት ላይፍ ስታይል አለ እሷም የነበረችበት ህይወት ሁኔታ አለ እና እሱን ለማጣጣም ያደረግናቸው ብዙ አይነት ነገሮች አሉ እና በብዙ ነገሮች ውስጥም ደግሞ በጣም ስትደግፈኝ ስትረዳኝ ስታበረታታኝ እኔ እንደውም በጣም አሪፍ ማንነቴን ያወጣችው እሷ ነች እኔ እንኳንም አላቀው ማለት በቃ አንዳንድ ጊዜ ጥሩ ነገር ኳሊቲ ሰው ሲያይብ ያንን አነሳስቶ ወደ መልካም ነገር የሚቀይረው አለ አንዳንዱ ደግሞ ጥሩ ነገሩን የሚገላል እና እሷ ማለት በቃ ትንሽ ይጭላንጭልት ያንን ጭላንጭል ምን እንደሆነ እስክታቅ ድረስ በቃ ታነሳሳለች ታበረታታለች እና ከተለያዩ ነገሮች ውስጥ ህይወቴ ወጥቶ ከዛ እንደገና ደግሞ ወደ ቁም ነገርን ወደ ማሰብ በጣም ለተሻለ ማንነት ወደ መቆም እንደገና ደግሞ ስደክም እንኳን ለምን ደገምክ የምትል አይነት ነገር ሳትሆን አይዞ በቃ ምን ችግር አለ ሰው ይደክማል ሰው መድከሙ ሰውኛ ነው ስለዚህ ኢትስ ኦኬ ይታለፋል ምናምን እያለች የሆነ ቦንድ የሚፈጠርበት ትልቅ ነገሮች አሉና ያንን ነው በህይወቴ ላይ ሰራችውና እንደ ሳይኮሎጂስትም ሆኖ እንደገና ደግሞ እንደ ማንነቷም ጭምር በጣም ብዙ ሰርታብኛለች እኔ እንደዚህ ስለ ባለመሆን ብቁ አልነበርኩም ይሳን እንደገና ለሷም በነበረችበት አንደርስታንዲንግ ምናምን ጋር እኩል አንሄድም ነበር ትንሽ እኔ ዘገያለሁ በጣም በብዙ ነገር ነበር ይዛኔ ማለት ነው እና እሷ ምንድን ያያየችው በቃ የሚሆነውን አስባ አንዳንዴ አሻግረህ የምታይበት ነገር አለና እሷ ሌላ ነገር አይታለች እኔ እንኳን ያላየሁት ከዛ ያው እሷ እንግዲህ ለፋችበትን አገኘች እኔም ደግሞ ያላየሁትን አየሁ እና በጣም ብዙ ሰርታብኛለች እና እሷ ናት ለብዙ ነገር በቁ ያረገች በጣም ደስ ይላል እንግዲህ አሁን ከዚህ መማር የምንችለው ብዙ ነገር አለ በተለይ ከነሱ ህይወት እውነት ለመናገር በጣም ገና ያላገባችሁ በትዳር ላይ ደግሞ ያላችሁ ብዙ ነገር መማር ትችላላችሁ እውነት እንደዚህ የተቆራረጠውን ሳይሆን ሙሉውን እዩዋ ሚዲያ ላይ ሄዳችሁ ብታዩት እኔ በጣም ደስ ይለኛል ከምሬ ነው የምነግራችሁ
በጣም በቃ ብዙ ነገር ትማሩበታላችሁ። በጓደኝነት ላይ ምን መስራት እንዳለባችሁ በቃ ማለት ሰው ለጊዜያዊ ብቻ አይደለም ፍቅር ማለት ዘመናችሁን የምትኖሩት ነው። ሌላው ደግሞ እንግዲህ የፍቅር ይበልጣል ዋና ትልቁ ነጥቤ ሽምግልና ፕሮግራሟ ላይ እንግዲህ በምስሉ ላይ የምታዩት ዶክተር ወዳጄነህ መሐረነ ይገኝበታል። እንደ ቤተሰብ የሆኑ ሰዎች አሉ። በፊት አብረን ጎረቤት ነበርን እና እነሱ ጋር ነው ባይዘው ማንም አልነበረም ከኔ ሳይድ። እኔ አንዳንዴ እግዚአብሔር ይገርመኛል እና ዶክተር ነው አባት የሆነ እንደ አባት የተቀበላቸው ሽማግሌዎቹን እሱ ነበር። እንደውም አይ ሪሜምበር በጣም አልቅሼ ነበር። በዚህ አጋጣሚ ዶክተር ወዳጄነህን በጣም ነው የምወድ። ረጅም ጊዜ ሆኖናል ከተደዋወልን። አይ ነው በቃ እንግዲህ ከዚህ የበለጠ ምንም የሚያስደስት ነገር የለም። በእውነት እግዚአብሔር ሰው ያዘጋጃል። እንግዲህ የፍቅር ይበልጣል የህይወት ታሪክ በዛኛው ቪዲዮ ላይ የተወሰነ አለ። እንግዲህ ያላያችሁት እዛ ላይ ገብታችሁት ሙሉን ደግሞ ከየዋ ሚዲያ ላይ ታገኛላችሁ። አንዳንድ ጊዜ ሰው በምትፈልጉበት ሰዓት ሰው ብታጡም እግዚአብሔር ግን ሰው ይሆናችኋል ማለት ነው። እንደውም ትልልቅ ሰዎች የሀገር ጉዳይን ብዙ ቦታ ላይ የምናያቸው ናቸው እንግዲህ እና በእነሱ ሰዎች ነበር ሽምግልናዋ የነበረው። ሰርጓም እንግዲህ የሰርጓን ደግሞ የራሴ ሰው አይ ዊሽ እናቴ ብትኖር ማለት በህይወት ስለሌለች አይደለም አለች ግን የለችም። ያኔ በራሷ ምክንያት ግራጁዌሽኔን ምንም ማሰብኩ በቃ እና በጣም ከፋኝ። ስቅስቅ ብዬ ነው ያለቀስኩት። አሁን አብሬ የምኖረው ከቤስት ፍሬንዴ ጋር ነው ብዬ ነው ማስበው። በጣም ሚስጥረኛዬ ነው። መጀመሪያ እንደተዋወቅን ኢንሴኩር የሚሆንበት ፓስቴ ስለሆነ ምክንያቱም ምን ያህሉ ነው ይሄንን ከባድ እንትን የመሸከም ጫንቃ ያለው የሚለው ያስፈራኝ ነበር። ሊሸሽ ይችላል፣ በጣም ብዙ ሰው ሊሸሽ ይችላል ባይዘው ይሄንን ምክንያቱም ላጌጄ ይዤው የምመጣው ታሪክ ቀላል አይደለም። አንተ ጋር ነው ማራግፍብ ፓርትነር ኮንክ አንተም መሸከም አይቀር። ስለዚህ ምን ያህሉ ሰው ያልባለው ያ ተከሻለው የሚለው ያሳስበኝ ነበር። ሊሸሸኝ ይችላል ብዬ ስላሰብ ለሱ አስቀድሜ ነው የነገርኩት። መጀመሪያ በደም ሳይረዳው ነው ችግር የለም ምናምን ያለኝ። በኋላ ሳይው እሳት እንደሆነ ገባው። ግን ፍቅሩ አመዘነበት እና እንዳልኩ ያ ንጹህ የሆነ ነገሩ ስላለ በቃ አብሮ ለመታገል ወስኖ ነው ናሆም የገባው። ከዛ ዶክተር ደግሞ ያኔ የሽማግሌ ጊዜ በጣም አጽናናኝ። አንቺ እኮ ምናልባት በስጋ ብዙ ሰው ላይ ኖርሽ ይችላል ግን በጣም ብዙ የሚወድሽ ደግሞ እግዚአብሔር ሞገስ ሰጥቶኛል ብታይ በቃ ሰው የሚወጣለት ሰው ታውቃለህ። የሆነ ጉዳይ ቢያስፈልገኝ አልቸገርም እኔ በሰው ምናልባት አንዳንዴ ሲከፋኛው እህት ወንድም አባት እናት እያልክ ስታስብ በቃ ምንድነው ግን እኔ ለምን እንደዚህ ሆንኩ ምናምን ብዬ እንደዚህ አይነት ቶት ሊመጣ ይችላል እንጂ እውነት ለመናገር እግዚአብሔርም ደግሞ የሚያስቀምጣቸው ሰዎች ባጠገቤ በጣም ከባድ ሰዎች ናቸውና ፓስተር ቸሪ አንደኛው ነው። እሱ ያኔ ያው እሁድ ስለነበረ ጉባኤ ያገለግል ነበር። ስለዚህ ፍቅር ልምጣልሽ አለኝ። አስብ ከጉባኤው መቼስ እኔ አልበልጥም። አረ ፓስተር ችግር የለም ምናምን ከዛ በብዙ ነገር መከረኝ መረቀኝ ምናምን። ከዛ በቃ ዶክተር ደግሞ እኔ ነኝ እኔ ጋር ነው እንትን የሚባለው አለ። ከዛ እነዛ ያልኩ አብሮ ጎረቤት የነበሩ ሰዎች እነሱ ናቸው ቤተሰብ የሆኑ ድግስ ምናምን በደንብ እንትን ያሉትና አባት የሆነው ደግሞ ዶክተር ወዳጄነህ ማለት ነው። እና በጣም የሚገርም ጊዜ የነበረው ዶክተር እኔ እንደውም ምናልባት አባት ራሱ ቢኖረኝ በዛ መጠን ዶክተር እንደተፈራውና ዶክተርን ሲያዩት ሪአክሽናቸው የሽማግሌዎቹ ራሱ እንትን ይል ነበርና በጣም ነው ማመስገን የምፈልገው ዶክተር ወዳጄነህ በጣም ለኔ በጣም ጥሩ ሰው ነው። እንደ አባት ሆኖልኛል፣ እንደ ጓደኛ መክሮኛል። አንዳንዴ ህይወቴን በደንብ ስለሚያውቀው በቃ ቁጭ ብሎ ራሱ የሚቆዝምበት ጊዜ ነበር አብሮኝ በቃ ይጸልይልኛል። ፓስተር ቸሪም እንደዛ ስራዬን ስጀምር መጥቶ በጣም ሰፖርት አድርጎኛል። በብዙ ይጸልይልናል። በተለይ ደግሞ በእኔና በናሆም ሪሌሽንሺፕ ብዙ ትምህርት የሰጠን ፓስተር ቸሪ ነው።
እኔ በጣም የሚገርመኛል ልቡ እንደ አባት ነው ይለኛል አንቺ እንደ በቃ እንደ you know even በርግዝና ሰዓት እንኳን ፍቅር ከከበደሽ እና ምትከፊ ምናምን አይነት ከሆነ ናይ ቤት ምናምን ይለኛል እኛ ጋር ሁኚ እና ፓስተር ቸሪም ባለቤቱም አልሚም እንዲሁም ዶክተር ወዳጄናም በዚህ አጋጣሚ በጣም በቃ ማመስገን ፈልጋለሁ ለኔ ፋሚሊ ናቸው ደርሷቸው እና ቴንክ ዩ ማለት ፈልጋለሁ ሽምግልናው በዚህ መንገድ ነው ያለፈው በዚህ አጋጣሚ እንግዲህ የተከበራችሁ ዶክተር ወዳጄነ መሐረነ ፓስተር ቸሬ በላይ ለሁሉም እንግዲህ በተጠራችሁበት ቦታ በሙሉ የምትገኙ ለሀገራችን ለህዝባችሁ የቆማችሁ እንግዲህ በዚህ አጋጣሚ በፍቅር ይበልጣል ስም እንግዲህ ልናመሰግናችሁ እንወዳለን ያረጋችሁላት ነገር ቀላል ነገር አይደለም ዘመድ ጓደኛ እናት አባት ሆናችኋታል እና ክበሩልን በዚህ አጋጣሚ ለማለት እወዳለሁ ከዚህ በመቀጠል ደግሞ ተመልካቾቼ በጣም ብዙ ገንዘብ የፈጀው የሰርጓ ሴሬሞኒን ደግሞ አይተን እንመለሳለን አብራችሁን ቆዩ በእውነት የእናት ልብ አለው በጣም የሚገርመኝ እንደ እግዚአብሔር ልቡ እንደዚህ ሆኖ ለኔ ነው እንዲያዘጋጀው እስከምል ድረስ የእውነት እንደ እህትም ይሆናል ይሄ ፓኬጅ ሆኖ ነው የመጣው የጎደሉሽን ነገሮች የሉኝም ብዬ ማስባቸው ነበሩ እነሱ እሱ ጋር መጣ ምክንያቱም የኔ ጥያቄ አብዛኛው አሁን ለምሳሌ ገንዘብ ወይ የሆነ ነገር አልነበረም ሰው ነበር የምፈልገው ሁነኛ ሰው ገባ ምክንያቱም ሰው አልነበረኝማ የውስጤን የሚረዳኝ ሳለክስ የሚያባብለኝ ስከፋ አይዞሽ የሚለኝ አብሮኝ የሚተክዝ ቢያንስ እንኳን ማንም ስላልነበረኝ ናሆም ሲመጣ ያ ነገር ነው የተሸፈነው ስለዚህ እኔ የምፈልገው እሱም በቃ ማግባት ብቻ ነው እና ቢሮ ሄድን ነው ደግሞ የሚያስቅ ጸጉሬን አልተተከስኩ አጓጉል ቀሚስ ነው ያረኩት ኖርማል ልብስ ሜካፕ ምናምን የለም ጥፍሬም እንትና እንደዚሁ ነው እሱም እንደዚህ አይነት ይሄ ነው እንዴ ተመሳሳይ እንደዚህ አይነት ከለር ሱሪና ከላይ ጉርድ ሸሚዝ የፓስተር ቸሬ ልጅ አለ የምትባላለች በጣም ስዊት የሆነች እሷ ከኔ ይበልጥ ዘንጣለች ፍቅር ልታገባ ነው ራሱ ምንድነው ሊፈርሙት ምስክሮች ሱፍ ለብሰዋል ሲያዩን ሁለታችንም እኔም የለበስኩት የሚያስቅ ቀሚስ ነው እሱም ጭራሽ በጉርድ ሸሚዝ እንዴ ልትጋቡ ነው አልተባለም እንዴ የሰውን መደንገጥ አሰብኩት እዛ ጋር ያሉት በጣም ኤክስፔክት አድርገው ያው እነሱ እኮ ግን ያው ኖርማሊ በቢሮ እንደሚሆን እሱ ነው ቋልኩ ግን አትሊስት ቢያንስ አለባበሳችን ላይ ለፎቶ ምናምን እኛ ፎቶ አላሰብን ምን አላሰብን ከዛ ሀሌ የቸሬ ልጅ እሷን ሰዓት ነጭ በነጭ ለብሳ ዝንጥ ብላ ምናምን ወይኔ ጉዴ አልኩኝ ከዛ እንዴ ሀሌ ላንቺ እኮ ነው ምናምን አለኝ እሱ ደግሞ ሰዓት እኔ አልመሰለኝ በፍጹም ለኔ ጭራሽ ከዛ በጣም ተሰማኝ እንደዚህ ሰዎች እነሱ ሱፋቸውን ግጥም አድርገዋል እኛ እንትን አለን ቸሬ አየን ያው ስለሚያቀን ይገርመዋል አንዳንድ ነገራችን ከዛ ዛጋ ቃል ኪዳን እንትን አለን በጣም ኢሞሽናል የሆነ ሞመንት ነበረ በጣም በቃ ለኔ የምሬን ነው የምልህ 2000 ሰው 3000 ሰው ከሚታደምበት ሰርግ የበለጠ that was the best moment of my life በጣም በቃ ሞርዶ ሞመንት ነው አረሰው እና ላንተም እንደዛ ነው አዎ ወይ በቃ እኔ ምንም በቃ ሰው አለቀስን ሁላችን ፕራይስለስ ነው ለኔ በጣም ነው እንደዚህ ደስ ያለኝ በጣም እጅግ በጣም እና ያው ሴሬሞኒውን ኖርማሊ አስቀድመን የተነጋገረው ነገር ስለሆነ ብዙም ያን ያክል ይሄ አሁን አንዳንድ ጊዜ ለምን ቀረምና እየተባባልክ ምናምን የምትሄደው ነገር ሲሆን ቅር ያሰኛል ግን ተነጋግረን ወስነን የትኛው ይሻላል የሚለውን በጋራ ወሰነን የሆነው ነገር ስለሆነ በጣም እኔ እያንዳንዷ ሞመንት ኢንጆይ ነው ያደረኩት እንደ
እንደውም በመሀል ከጉባኤ መሀል እኮ አስጠርቶን ከዛ ተጠራንና ብዙ ኬክ ምናምን አስቆረሱን ያልታሰበ በአጋጣሚ መጣ ኬክ። ከዛ ከሰዓት የት ብንሄድ አገኘን ቻሪ። አሁን እንግዲህ እናንተ ግራ ገብቶታል። ምንድነው የምታረጉት ከዚህ በኋላ ምናምን ወዴት ነው የምትሄዱት? ሰው ሀኒሙን ምናምን ይላል። ገበያ ሄድን ተያይዘሽ ለሰርጋችን ቀን በዛው ልብሱም የተለየ ስላልሆነ ችግር የለም። ለበዓል ልብስ ልትገዛ ተያይዘን ሽሮ ሜዳ ሄደን ተጋባን ማለት ነው። በጣም ደስ ይላል። እንግዲህ ተመልካቾቼ በፍቅር ይበልጣልና በናሆም የፍቅርና የትዳር ሁኔታ ላይ የቃኘነው ፕሮግራም ይህን ይመስል ነበር። እኛዋ ሚዲያ ላይ እንግዲህ ኢንተርቪው ካረጉ ከ2 ቀን በኋላ የወንድ ልጅ እናትና አባት ሆነዋል። በዚህ አጋጣሚ ልጃችሁን እግዚአብሔር በጥበብ በሞገስ በማስተዋል እንዲያሳድግላችሁ እመኛለሁ። ሰላም ሁኑ። ቪዲዮ እንደሚረዝምባችሁ እንግዲህ አልጠራጠርም። እስከ መጨረሻው እንድታዩት እጋብዛለሁ። ሰላም ሁኑ።